ውስጣችን የሌለውን ነገር ስናመት አልወለድ ሲል እንደገና ሌላ መላ እንፈልጋለን ወይም ሌላ ለመጸነስ እንፈልጋለን። ጥድፊያ ያለማመን ምልክት ነው። በቃ ስለዚህ ገነት ውስጥ የሚኖር ሰው ወዴት ለመሄድ ነው የሚጣደፈው ነው ጥያቄ። ያልጸነስከውን ብታመጥ በራሴ ላይ ጫና ታመጣለህ እንጂ ህይወትህን ታወሳስበዋለህ እንጂ ክሪኤቲቭ ባልሆነ መንገድ ኢነርጂን ታባክነዋለህ እንጂ የምታመጣው ነገር የለም። የተሰጠንን ብርሃን ለመስጠት ነው የመጣ ነው። ያ ብርሃን ሁሉ ጊዜ ለመስጠት ባሰባችሁ ቁጥር እየበዛ የሚሄድ ነገር ነው። ብዙ ጊዜ ብዙ ጥያቄዎችን እንጠይቃለን፣ ሰዎችንም ራሳችንንም። ግን እኔ ጥያቄዎቹን በሙሉ አንድ ላይ አምጥተን በቃ እቺን ብቻ የምትባል አይነት ጥያቄ ጠይቁ ብትባሉ እኔ የምጠይቀው what is the point ነው ጥያቄው። እንነግዳለን፣ እንወጣለን፣ እንቸኩላለን፣ እንረጋጋለን። እነዚህ ነገሮች በሙሉ ፖይንቱ ምንድነው? what's the point? ቢዝነስ ጀምራለሁ እንላለን፣ እንጀምራለን፣ እናተርፋለን። ቢዝነሱ አንድ የነበረው 2 ይሆናል፣ 3 ይሆናል፣ 4 ይሆናል፣ ወይ ከስሮ ወደ 0 ይመለሳል። what's the point? ያላገባው ሰው ባዮሎጂካሊ ማቹር ሲያደርግ ያገባል፣ ከዛ ልጆች ይወልዳል፣ ከዛ በኋላ እድሜው እየገፋ ይሄዳል። ጥቁር ጸጉር የነበረው ነጭ ይሆናል and so on። ከዛ በኋላ ቀኑ ሲያልቅ ምናልባትም ተቀጥሮ ይሰራ የነበረ ከሆነ ያገኘው ከነበረው ደሞዝ ላይ ቁጥሩ ተቀንሶ ሪታየር ይደረጋል። ከዛ በኋላ እስከሆነ ቀን ድረስ ይጠብቅና then he goes. what is the point? ይሄን ሁሉ የምናደርገው ለምንድን ነው? ኢቭን አሁን ልትሄዱ ትችሉ ከነበረባቸው አማራጮች ውስጥ እዚህ ቦታ ላይ መታችኋል። what are you looking for? ጥያቄዎቻችሁን ወደ አንድ አሳንሱ ብትባሉ ምን ለማድረግ ነው? ህይወት ለምንድን ነው የምንኖረው? ለምንድን ነው? ምክንያቱም የተለያዩ ቶፒኮችን እናነሳለን። ሰኞ በመጣ ቁጥር በተለያዩ ጉዳዮች ላይ እናወራለን። አንዳንዱ ነገር ለጊዜው ያነቃቃን ያሞቀንና ወደ ቤታችን ስንመለስ ወደ ማድረግ ስንመጣ የለም። አንዳንድ ጊዜ ልክ እንደ ያልጸነስነውን እንደ ማማጥ አይነት የሚመስል ነገር አለ። ውስጣችን የሌለውን ነገር ስናመት አልወለድ ሲል እንደገና ሌላ መላ እንፈልጋለን ወይም ሌላ ለመጸነስ እንፈልጋለን። እኔ ህይወት ራሱ ፐርፐዙ ምንድን ነው? ሰዎች እዚህ ምድር ላይ የሚኖሩት ለምንድን ነው? ፊት ለፊት ላይ ያሉትን ነው ካላችሁ ትርጉም አይሰጥም። ተወለደ፣ ከዛ በኋላ ባዮሎጂካል ፕሮሰስ ነው። ከዛ በኋላ you don't have to የሆነ ነገር ማድረግ አያስፈልጋችሁም። ባዮሎጂካሊ ለማደግ 2 ኪሎ ተኩል 3 ኪሎ 4 ኪሎ የነበረው ጨቅላ ሕፃን እያደገ ይሄዳል። ቋንቋ አይችልም ነበር፣ ቋንቋ ይችላል። ባህልና ኑዋንስ አይችልም ነበር፣ እየለመደ ይሄዳል። እድሜው አሁንም ባዮሎጂካል ትራንዚሽን ውስጥ ሲያልፍ ቲን ኤጅ ይደርሳል። ሰውነቱ ውስጥ ያልነበሩ ነገሮች መመንጨት ይጀምራሉ። ባህሪው ይቀየራል። የሆነ የሴክሹዋል አፊኒቲ ይኖረዋል። ከዛ በኋላ ሌላ አይነት ብሪድ ኦፍ ፒፕል ውስጥ እንገባለን። ሌላ የኛን ባህል፣ የኛን አስተሳሰብ፣ የኛን እድሜ ከሚመስሉ ሰዎች ጋር ባህል እንፈጥራለን። ያ ደግሞ ማቹር እያደረገ ይሄድና ወጣት እንሆናለን። ከዛ ወደ ኃላፊነት መውሰድ፣ እኛ የነበርነውን ማንነት ደግሞ እንደገና በእኛ በኩል ወደ ማምጣት፣ ወደ መውለድ፣ ወደ ማሳደግ እንሄዳለን። ጠይቃችሁ ታውቃላችሁ? what's the point? ይሄን ሁሉ የምናደርገው ለምንድን ነው? what's the point? ምን ይመስላችሁ? እዚህ ምድር ላይ ምንድን ነው ልናደርግ የመጣ ነው? ለምሳላችሁ አሁን ያሬዶ ከቅድም ጀምሮ ሲያወራ የነበረውን ነገር ወደ ልብ ለማስገባትና የምር ለማድረግ ኦኬ፣ ለምንድን ነው ቢዝም ሆነው በጧት እንነሳለን፣ ስንባዝን እንውላለን። ከዛ በኋላ ደግሞ ይዘነው ምንተኛውን ሐሳብና ሐስል የሚሰጠን ሶሻል ሚዲያ ሜይንስትሪም ሚዲያ ስናገላብጥ እናመሽና እንተኛለን። ቀን ሰዓቱ ሲደርስ ደግሞ በጧት እንነሳለን። ይሄ ሁሉ ሽክርክሪት ምን ውጤት ለማምጣት ነው? ምን ለማድረግ ነው እየፈለጋችሁ ያላችሁት? ይሄን ራሳችሁን ጠይቃችሁ ከሆነ በጣም ደስ ይለኛል። ለምሳሌ ይሄን ነገር በትክክል ልክ በጥቁርና በነጭ መካከል ያለው ልዩነት ያህል ለምን እንደዚህ እንደምናደርግ፣ ለምን እንደዚህ እንደምንኖር፣ ምን ውጤት ማምጣት እንደምንፈልግ ግልጽ አድርገን ስናቅ then it becomes apparent why we must calm down። መረጋጋት ናቹራል የሚሆነው ሰዎች ለምን እዚህ ምድር ላይ እንደሚኖሩ ሲያውቁ። ያለበለዚያስ የተበለጠን ሲመስለን ትምህርት ቤት እንገባለን፣ የተበለጠን ሲመስለን አዲስ ቢዝነስ እንጀምራለን፣ የተበለጠን ሲመስለን ለምንድን ነው የምንኖረው ነው? ከነማን ጋር ተወዳድረን አንደኛ ለመውጣት ነው? ፖይንቱ ምንድን ነው የመኖር? እዚህ ላይ ሁለት ሰዎች ሐሳብ ቢሰጡኝ በጣም ደስ ይለኛል። what are you doing here ብትባሉ ምንድን ነው?
የብዙዎችን ህይወት እየለወጠ የሚገኘው ኢምፓክት ሴሚናርስ ትራንስፎርም ዩር ላይፍ ህይወትህን ለውጥ በሚል ርዕስ የሚያቀርበውን የ6 ሳምንት ተከታታይ ሴሚናር ሊጀምር ምዝገባ እያከናወነ ይገኛል። እርስዎ ተመዝግበዋል? ካልተመዘገቡ አሁኑ ነው ይመዝገቡ። ኢምፓክት ሴሚናርስ። ይገባኛል፣ የሆነ ነገር እየፈለጋችሁ ነው፣ ግን እሱን የምትፈልጉ ለምንድን ነው? የስ እሺ፣ አመሰግናለሁ አቶ አሼ። በነገራችን ላይ ለመጀመሪያ ጊዜ ነው እዚህ የመጣሁት። እስካሁን በዩቱብ ነበረ የምከታተልህ። መጥቼ ስላየው ያሬዶንም በዚሁ አጋጣሚ ስላገኘሁት በጣም ደስ ብሎኛል። ያው የመጣሁት ከሊሎ ሮያል ካምፓኒ ነው፣ የፋሽን ብራንድ ካምፓኒ ነው። ኦኬ፣ ፋሽን ብራንድ ካምፓኒ ምንድን ነው ያልከኝ? ካምፓኒው ሊሎ ሮያል ይባላል። የኢትዮጵያ ብራንድ ነው። ኤግዛክትሊ። ኦኬ፣ እሺ። የፋሽን ብራንድ ካምፓኒ ነው። በቅርቡ ልክ እንደ ሼን በኢኮመርስ በኩል እንመጣለን እና ለአቶ አሼ ለጠየቀው ጥያቄ መልስ የተወሰነ እኔ ያሰብኩት የሚመስለኝ ደስታን ፍለጋ ነው። ኦኬ፣ ኬት ከራሳ ማለት ለምሳሌ እኔ እዚህ ፕሮግራም ውስጥ ስመጣ ደስታን ፈልጌ ነው የመጣሁት። ኬት ነው ደስታ የምትፈልገው? ኦኬ፣ ላስቆማችሁና እስኪ ደስታ ፍለጋ የመጣ ሰው እስኪ ወይም የሆነ ደስታ የሚመስል ነገር ወይም ወደ ደስታ የሚያመራ የሆነ ነገር ለመፍጠር የመጣ ሰው። ኦኬ፣ ብዙ አሉ ማለት ነው። እሺ፣ አመሰግናለሁ። ያው የሚጋራኝ ሀሳብ የሚጋራ ብዙ ሰው አለ ማለት ነው። አሁን ደስተኛ ነህ? አሁን ደስተኛ ነኝ 100% ማለት ባልችልም ራዕይ አለኝ። አንድ ካምፓኒ ፋውንድ ማድረግ ፈልጋለሁ። ኦኬ፣ እዚሁ ጋር ላስቆመና ካምፓኒውን ፋውንድ አድርገህ ጨርሰህ የምትፈልጋቸውን ደንበኞች ማገልገል ብትጀምር፣ የምትፈልገው ካሽ ፍሎ ካምፓኒ ውስጥ መሯሯጥ ቢጀምር፣ ሰራተኞች ቀጥረ ደሞዝ መክፈል፣ ጥሬ ዕቃ መግዛት፣ ፋሽን መሸጥ፣ በዓለም አቀፍ ትላልቅ መድረኮች ላይ ምናልባት ኒውዮርክ፣ ፓሪስ ወይም ደግሞ ከእንግሊዝ የፋሽን ከተሞች መካከል በእነዚህ የማስተዋወቅ ትልልቅ ብራንዶችን የማስከተል እድል ብታገኝ የምትፈልገውን ደስታ የምታገኝ ይመስላል? እሱ አይደለም ትክክለኛው ደስታ። በነገራችን ላይ እኛ የምናስበው ስናስብም ጠላውን ማርኬተር ነው አይደል? ማርኬተር ጠላውን እንጠምቃለን፣ አተላው ራሱ ይመጣል። እና እኛ የምናስበው ትልቁ ነገር ጀማሪ ዲዛይነሮች አሉ በአፍሪካ በኢትዮጵያ ውስጥ እነሱ ማበረታት ማገዝ እንፈልጋለን። በዛ ላይ ለምን? ምክንያቱ እነሱን አግዘን ሰክሰስፉል ሲሆኑ ደስታ ስለምናገኝ። ኦኬ፣ እሺ። አሁን ደስታው የተፈጠርክለትን ነገር ስታደርግ ወይም በነገራችን ላይ ቆይ አንድ ነገር ለማድረግ ምልክቱ ከኛ ውስጥ ነው አይደል? ምልክቱ ከራስ ነው አይደል? የሆነ ይሄን ነገር ባደርገው ደስ ይለኛል አይለኝም፣ እስኪ ላርገውና ልሞክረው ስትሉ ማስረጃውን የምታገኙት ከየት? ከጎረቤት ነው? ከጓደኛ ነው? ከሶሻል ሚዲያ? ከየት ነው የምታገኙት? ይሄን መንገድ ብከተል ያዋጣኛል፣ ህይወቴን ኢንቨስት ባደርግበት አያጸጽተኝም የምትሉት ከየት ባገኛችሁት መረጃ ነው? ልባችን ውስጥ አለ አይደል? ኦኬ። ስለዚህ አንተ ውስጥ የሌለውን ደስታ ነው አንዌል ያረከው እንጂ እሱ አይደለም ደስታ የሚሰጥ ማለት ነው። ኦኬ። ይሄንን አሁን የምትለውን ነገር በሙሉ አሳክቶ እንደጨረሰ ሰው ደስታ ሞልቶ እየፈሰሰ ያን ነገር ማድረግ ትችላለህ? ማድረግ እችላለሁ ከዛሬ ጀምሮ ማለት ነው። ምን ማለት ነው? ኤግዛክትሊ። በሚላን፣ በፓሪስ፣ በመላው ዓለም እሱ በሚፈልግበት አእምሮ ውስጥ በተቀመጠው ምስል ልክ ያደገ ትልቅ ብራንድ ያለው የፋሽን እንትን አለው ብለን እናስብ። ትልቅ ስቱዲዮ አለው። በጣም ከትላልቅ የእንትን ሰዎች ምንድነው የሞዴል ሰዎች ጋር ነው አብሮ የምትሰራው። ትልልቅ ብራንዶች አብሮ የሚሰሩ አሉ። ከትልልቅ ሚዲያዎች ጋር አብሮ የምትሰራው። ይሄን ሁሉ አሁን ሆኖ ቢሆን ኖሮ የምትደሰተው ደስታ አለ አይደል? ሲሙሌት የምታደርገው አሁን ከዛ መነሳት ትችላለህ ወይ ነው ጥያቄ። ኤግዛክትሊ ዛትስ ዋይ አሁን እንደ ካምፓኒ ፋውንደር። ኦኬ፣ አሁንም ላስቆም። ኦኬ፣ ለምንድን ነው ታዲያ ያን ማቋቋም የምትፈልገው? ያን አቺቭ ማድረግ ከቻልክ ያ ነገር ከውስጥ አሁኑኑ ኤክስፔሪየንስ መደረግ የሚችል ከሆነ ለምንድን ነው ያን ስታብሊሽ ማድረግ የፈለገው? ኦኬ፣ እኛ ስታብሊሽ ማድረግ የፈለግኩት ይሄንን እኔ ያየሁት በውስጤ ነው። በውስጥ ያሰብኩት ሀሳብ አለ፣ ድሪም ያደረግኩት ቪዥን አለ። እሱን ደግሞ ባይኔ ላየው እፈልጋለሁ። ተወልዶ ልክ ሚስት አርግዛ ህፃን ሲወለድ ማየት እንደሚያስደስት ሁሉ አሁን እርጉዝ ነው ሀሳቡ ሲሆን ደግሞ ሲወለድ ሰዎች አድገውበት። አሁንም እዚሁ ጋር ላስቆመ። አይተዋል? አልቋል? አዎ። ኦኬ፣ ስለዚህ አይተዋል ማለት
ኤግዛክትሊ በሐሳብ ደረጃ አይቼዋለሁ፣ በእምነት ደረጃም አምናለሁ። ኦኬ የትኛው ይበልጣል? ከሐሳብና ከአካላዊ ኤክስፕሬሽኑ የትኛው ይበልጣል? እንግዲህ በሐሳብ ደረጃ እርግጠኛ ነኝ ስሜቱ አለ። እሺ ደግሞ በአካል ሳይሆን ደግሞ ሞር ከዛም በላይ ደሰት እንደምችልና የትኛው እንደሚበልጥ ያኔ ቼክ አደርጋለሁ ሞር። ኦኬ ስለዚህ ሁላችሁም ሼር ታደርጉታላችሁ ይመስለኛል አይደል? ለዚህ ነው አይደል የምንኖረው። የሆነ በህልም አእምሯችን ውስጥ ያለ የሆነ ምስል አለ። ይሄን ነገር ባሳካ፣ እዚህ ቦታ ላይ ብደርስ፣ ይሄን ካምፓኒ ባቋቁም፣ እንዲህ አይነት ገቢ ቢኖረኝ፣ እንዲህ አይነት ቤተሰብ ብገነባ፣ ሶ ኦን ኤንድ ኦን። ያንን ልትገነቡ የፈለጋችሁትን በውጭ በኩል የሚገለጥ ህይወት ውስጣችሁ አሁን ካለው የሱ ኢኩቪቫለንት ነው አይደል የሚጀምር ነው አይደል የሚጀምር። ኦኬ ተሳክቶለት ነው ሰው ስኬታማ ህይወት ጉዞ የሚጀምረው ወይስ ካልተሳካለት ቦታ ነው ወደ ተሳካለት መንገድ የሚሄደው? ዋት ዱ ዩ ቲንክ? ይሄ በነገራችን ላይ ትልቅ የህይወት ፍሊፕ ይሰጣቸዋል ብዬ አስባለሁ። ሰው ተሳክቶለት ነው ስኬታማ ጉዞ የሚጀምረው ወይስ ያልተሳካለት ሰው ነው ለመሳካት የሚሰራው? ዋት ዱ ዩ ቲንክ? ይሄ ልጅ ያንን በእጃችን አስነክቶ እንደዚህ ጎትቶ አየሁ አይደል? ይሄን በእጁ እያስነካ በአይናችን እያሳየን በጆሮአችን እያሰማን እሱ ልብ ውስጥ ያለውን አሁን ያላየነውን ነገር አንድ ቀን እዚህ ምድር ላይ እንደሚያሳየን እርግጠኛ መሆን የምንችለው እንዴት ነው? እኛ እሱን ተውት። ምንም ምልክት የለም። አሁን ገንዘቡም የለውም፣ እዛ አይነት ብራንድ ላይ የሚያደርስ ኤክስፔሪንሱም የለውም፣ ከእንደዛ ሚዲያዎች ጋር አይተዋወቅም፣ እነዛን የፋሽን ኤጀንሲዎች አያውቃቸውም። ገና ጥሬ ነው ብዙ ነገር። ይሄ ልጅ በእርግጠኝነት እዚህ ቦታ ላይ ይደርሳል ብዬ እንድል የሚያደርገኝ ነገር ምንድን? ወይም ደግሞ ኖ እጠራጠራለሁ እንድንል የሚያደርገን ነገር ምንድን? ዴይ ቱ ዴይ ላይፉ። ኦኬ ምኑ ላይ ታነባላችሁ? አሁን ሲናገር ምኑ ላይ ታነባላችሁ? ያ ነገር እንደሚሆን ኮንፊደንሱ ላይ ታነባላችሁ? ድምፁ ቶን ውስጥ ታነባላችሁ? ምን ማለት ነው መሰላችሁ? ያለቀውን ነገር ነው የሚጀምረው ሰው ማለት ነው። ኦኬ ያለቀውን ነገር የሚጀምር ከሆነ ጥድፊያው፣ መራወጡ፣ እንቅልፍ ማጣቱ፣ አልጋ ላይ አልተኛም ማለቱ ከየት ነው የመጣው ነው አሁን ትልቁ ጥያቄ። አሁን ወደ ያሬዶ ላድርሳችሁና እንደምድመው ጨርሼ የምጀምር ከሆነ እርግጠኛ ከሆንኩ 100% ልክ አካውንታችሁ ውስጥ ዲፖዚት እንደተደረገ ገንዘብ ያህል እርግጠኛ ከሆነ ሊያሳካ እንደሚችል 100% እርግጠኛ ከሆነ ለምን ደረቱን ነፍቶ አይሄድም? ዋይ ሃሪ? በነገራችን ላይ ጥድፊያ ያለማመን ምልክት ነው። ታውቁታላችሁ ብዬ አስባለሁ። የብዙዎችን ህይወት እየለወጠ የሚገኘው ኢምፓክት ሴሚናርስ ትራንስፎርም ዩር ላይፍ ህይወትህን ለውጥ በሚል ርዕስ የሚያቀርበውን የ6 ሳምንት ተከታታይ ሴሚናር ሊጀምር ምዝገባ እያከናወነ ይገኛል። እርስዎ ተመዝግበዋል? ካልተመዘገቡ አሁኑ ነው ይመዝገቡ። ኢምፓክት ሴሚናርስ የሆነ የመጣደፍ ይሆን አይሆን ይሆን ሰዓት 10 ካሌንደር የምታገላብጡ ከሆነ you haven't yet believed it። በፍጹም እምነት በውስጥ በኩል የሚጀምሩ ከሆነ በፍጹም መረጋጋት ነው የምትኖሩት። ምንም የሚያጣድፋችሁ ነገር የለም። ምንም የሚያስጨንቃችሁ ነገር የለም። ይሆን አይሆን የሚባል ነገር የለም። ከፍጹም እንትን ነው መተከል ነው የምትጀምሩት። ስለዚህ ይሄን የሚሰጠን ነገር ምንድን ነው ካል በውጭ በኩል ያለው ኢንቫይሮንመንት ሳይሆን አሁን እየመጣ ያለው የዲስራፕቲቭ ዓለም ሳይሆን ዓለም ውስጥ ያለው ጥድፊያ ሳይሆን አንተ ስታዳምጠው ራስህ ምን ይልሃል? ፖይንቱ ይሄ። ስለ አሁን ባልኩት ዴፊኒሽን ሰው ገነት ውስጥ መኖር ይችላል አይችልም? እንዲሁ አይነት ኬዎቲክ ዓለም ውስጥ ገነት ውስጥ መኖር ይችላል አይችልም? ሰው በቃ ስለዚህ ገነት ውስጥ የሚኖር ሰው ወዴት ለመሄድ ነው የሚጣደፈው ነው ጥያቄ። ይሄ አባባል ግልጽ ሆኖላችኋል? ፖይንቱ ምንድን ነው መሰላችሁ? የሰውን ልጅ እንደው እግዚአብሔር ሲፈጥር እንዴት አድርጎ መሰላችሁ የፈጠረው? ውስጡ ያየውን ነገር በውጭ በኩል እንዲያይ፣ እንዲጨብጥ፣ እንዲነካ ተደርጎ ነው የተሰራው ሰው። በቃ አለቀ። ግን ሰው ደግሞ ምንድን ነው የሚለው መሰላችሁ? ያልጸነሰውን ውስጡ የሌለውን ነገር ነው ሲያምጥ እድሜውን የሚጨርሰው። ቆይ አሁን አንዲት ሴት እድሜዋ ለመውለድ ስለደረሰ በቃ እኔ ከዚህ በኋላ መውለድ ፈልጋለሁ ብላ ለመውለድ የሚያስፈልጉትን ቅድመ ሁኔታዎች ሳታረግ ሆስፒታል ሄዳ ዝም ብላ 1 ወር ብታምጥ ትወልዳለች ወይ? ህይወት እንደዚሁ ነው። በቃ ሊትራሊ ህይወት እንደዚህ ነው። ያልጸነስከውን ብታምጥ በራሴ ላይ ጫና ታመጣለህ እንጂ ህይወትህን ታወሳስበዋለህ እንጂ ክሪኤቲቭ ባልሆነ መንገድ ኢነርጂን ታባክነዋለህ እንጂ የምታመጣው ነገር የለም። አለመረጋጋት የሚመጣው መፈጠር የነበረበትን ነገር እኛ ጋር ትተን
በውጭ በኩል ከኛ ቁጥጥር ውጭ በሆነ ነገር ላይ ኃይላችንን ስናባክን ነው። በዛ ምክንያት ነው ማንረጋጋው። የፈለግኩትን ህይወት መፍጠር እንደምችል እርግጠኛ ከሆንኩ what should I be bothered? እስኪ ንገሩኝ፣ ለምንድን ነው ቦዘር ማድረግ? ስለዚህ ሁሉም ሰው ዛሬ ጀምሮ ወደ ቤቱ ሲሄድ ራሱ መጠየቅ ያለበት አንደኛ ክሊር ቪዥን አለኝ ወይ? ማሳካት የምፈልገውን ነገር አውቀዋለሁ ወይ? አንድ። ሁለተኛ ከስጋዬ ጋር ተዋህዷል ወይ? የዓለም ህዝብ በጠቅላላ ቢቃወመኝ ኖ አታሳካውም አንተ ቢለኝ እኔ ብቻዬን ከራሴ ጋር ስሆን ማታ ድምፅ በሌለበት ታሳካዋለህ በትክክል የሚል ከውስጥ በኩል ምላሽ የሚሰጣችሁ ድምፅ አለው። ይሄ ካለቀ ከዛን ቀን ማታ ጀምሮ ከሚቀጥለው ጀንበር ጀምሮ you will never be disturbed. you will never be disturbed. disturbed ቢሆኑ ሰው ለመሰላችሁ ማይረጋጋው ከኔ ቁጥጥር ውጭ የሆነ የኔን ህይወት ባልፈለኩት አቅጣጫ የሚመራ ሌላ ኤክስተርናል ፋክተር አለ ብሎ የሚያምን ከሆነ ነግሬያቸዋለሁ። ፈጣሪ ራሱ የሰው ልጅ ሲፈጥር በውስጡ በኩል የጠነሰሰውን በውስጡ በኩል የጸነሰውን እንዲወልድ እንጂ ያልወለደውን ያልጸነሰውን ነገር እንዲያመጣ አይደለም። if you have that vision on inside of you አንደኛው መገለጫው ባህሪያችሁ ላይ ይታያል። ህልሙ ሌላ ባህሪ ሌላ ሊሆን አይችልም። ይታወቃል በእናንተ ላይ ልክ ነገሩን ሰርቶ እንደጨረሰ ሰው ነው ብትራመዱ ስትራመዱ ይታወቃል። ስለ አንድ ጉዳይ ስታወሩ ይታወቃል። በገንዘብ በሚሰጧችሁ ኢንቨስተሮች ፊት ቆማችሁ ፒች ስታደርጉ ይታወቃል። እርግጠኛ የሆነ ሰው መደበቅ አይችልም። ልደብቅ እንኳን ቢል በዚህ እርግጠኝነት ውስጥ የሚኖር ሰው በምንም አይነት መንገድ ከሚራወጠው ዓለም ጋር አብሮ መራወጥ አይችልም። you are grounded። በውጭ በኩል ምንም ይፈጠር ምን ህልሜን አሳካዋለሁ ያንን የሚከለክል አንድ ማይል የለም በዚህ ምድር። እንዲህ አድርጎ ነው የፈጠረኝ ፈጣሪ። ያ ማለት የሰው ልጅ የተፈጠረው በዚህ መንገድ ነው። ስለዚህ ሌላውን ነገር በሙሉ ተውና ምልክቶቹን ማስረጃዎቹን በሙሉ ተውና ህልም አላችሁ ወይ? አለን የሚል ሰው ጀነሳ ኦኬ that's wonderful ኦኬ እንደምታሳኩት አክቹአሊ እንደምታሳኩት ሳይሆን እንደተሳካ ልባችሁ ውስጥ ማስረጃ የሚሰጣችሁ ስሜት አለው። do you feel it on the inside? okay feel confident። ስለዚህ ከዚህ በኋላ መራወጥ አይችልም ማለት ነው። ያሰው እየተንቀጠቀ አይል ልክ ሁሉ ነገር እጁ እንዳለ ሰው እንደ ባለስልጣን ነው የሚሄደው። ያ መረጋጋትን ይሰጣቸዋል። መረጋጋት የሚመጣው ከዛ ቦታ ነው። ያሬዶ ከቀድም ጀምሮ አንዴ በዚህ ምሳሌ አንዴ በዛ ምሳሌ አንዴ በዚህ ሊነግረን ሲሞክር የነበረው ነገር ምንድነው? ውስጥህ አለ ወይ? ዓለም አንተ ውስጥ ያለውን ነገር የሚያሳይ መስተዋት ነው እንጂ ውስጥ የሌለው ነገር የሚፈጥር ዓለም አይደለም። ይሄን ካወቅን አለመረጋጋት አንችልም። ስለዚህ ምንም እንቅልፍ የሚነሳን የሚረብሸን የሚያራውጠን ቢዚ የሚያደርገን ከልባችን ጋር የሚያራርቀን ነገር በህይወታችን ውስጥ በፍጹም ሰው ኤክስፔሪየንስ ማድረግ የለበት። ይሄ ከሆነ ምን ይሆናል ማለት ነው? what is the point of living? ቅድም ያልኳቸው ነገር ምንድነው የሚሆነው ማለት ነው? to give that light out። የተሰጠንን ብርሃን ለመስጠት ነው የመጣ ነው። ያ ብርሃን ሁሉ ጊዜ ለመስጠት ባሰባችሁ ቁጥር እየበዛ የሚሄድ ነገር ነው። ያን ብርሃን ወደ ገንዘብ፣ ወደ ሀብት፣ ወደ ደስታ፣ ወደ ግሎሪ ልትለውጡት ትችላላችሁ። ከዛሬ ማታ ጀምራችሁ አንድ ልታውቁት የሚገባ ነገር ምንድነው ካላችሁ ህይወታችሁን ልታደርሱ የፈለጋችሁበት ቦታ ሊያደርሳችሁ የሚችል ኃይል ኦልሬዲ እናንተ ውስጥ አለ። የማንም ሰው ቡራኬ ያስፈልጋችሁ is already inside you። ህልማችሁን ኮትኩታችሁ ከክራውድ ከበላተኛ ከነጣቂ ጠብቃችሁ አድጎ ለመወደድ እስኪበቃ ድረስ እስካደረሳችሁ ድረስ ያንን ራእይ መጸነስም መውለድም ማሳደግም የሚችል ኃይል በእናንተ ውስጥ አለ። ይሄን ታምናላችሁ ወይ? በዚሁ ላይ እንጨርሰዋለን። የዛሬ ሳምንት እንግዲህ ፈጣሪ ያደርሰናል ብዬ ተስፋ አደርጋለሁ። ካደረሰን በሌላ ፖይንት እንነጋገራለን። እሺ yes to live in that success ፖይንቱ ምንድነው? የዚህ ምድር ህይወት የፈጣሪን መልክ ምድር ላይ መግለጥ የተሰጠንን መለኮታዊ ብርሃን ለሰው ልጆች ማብራት ነው። ምክንያቱም we are already successful። በነገራችን ላይ በዚህ እርግጠኝነት ስንኖር ምን ነው የሚሆነው መሰላችሁ? የቢዝነስ ሐሳብ አእምሯችሁ ውስጥ ይመጣል። የሚከስር ቢዝነስ አእምሯችሁ ውስጥ አይመጣም። ከመጣ በእርግጠኝነት ያድጋል። እሱ ብቻ አይደለም፣ ገንዘቡ ባይኖራችሁ ገንዘብ የሚያመጣ ሰው ይመጣል። ታለንቱ ባይኖራችሁ ታለንት የሚያመጣ ሰው ይመጣል። ያ ራእይ ከውስጣችሁ እስከፈለቀ ድረስ ከሌሎች ውጫዊ ነገሮች ተሰብስቦ እስካልመጣ ድረስ ስነ ፍጥረት በሙሉ የሚያግዘው ራእይ ነው የሚጸነሰው is going to manifest። ሊከለክለው የሚችል አንድም ኃይል የለም። ስለዚህ ምንድነው ማለት ነው እዚህ ምድር ላይ የምንኖረው
በመጀመሪያ ደረጃ to live in that heavenly life on the inside። ሁለተኛ ያን ውስጣዊውን ዓለም በውጭ በኩል ገልጦ ለሰው ልጆች ሁሉ ብለሲንግ ማድረግ። that's why we are here አይመስላችሁም? ግን አመሰግናችኋለሁ። የዛሬ ሳምንት እንገናኝ። የዛሬውን ጊዜ እዚህ ላይ እንጨርሳለን። ስለ ጊዜያችሁ ከልብ እናመሰግናለን። ለያሬዶ በደንብ ብታጨበጭቡልኝ በጣም አመሰግናለሁ። በሰላም ይደሩ።